የስድብ ማት እንግዲህ የወንጌል ፍሬዎች ናቸው እኚህ ሰሙዬ ግድ የለም እና የወንጌል ፍሬዎች ስለሆኑ ምንም እነዚህ ላይ አትፈርድባቸው። የቲክታክ ወንጌል ፍሬዎች ናቸውና አሌክስ እና በጣም ታገስ ናቸው። ታውቃለህ፣ እኔ ባለጌ ሰው አልወድም ታውቃለህ። ኦብቪየስሊ ባለጌ ካላልከው ልኩ ነው። ግድ የለም እና አንተም ይኸውልህ ያው ባለጌ ነው ማለት ኧረ ግድ የለም አንተ ምን ማድረግ አለብህ መሰለህ? ሰዎች ሲሰድቡ ተከትለው ከእንደዚህ አይነት ነገር ሲሰሩ አንተ ከተመቻቸው አያቆሙልህም። አንተ በለጥ በል፣ ይስሩ ይሳደቡ። ክርስትናው ላይ በጣም ብዙ ሰው ስላለ የራስህን እየቀጠልክ መሄድ ነው የሚሻለው። እውነቴን ነው የምልህ። ብሎ ካታረጋቸው ኖርማሊ አሁን እነዚህ ልጆች 24/7 ቁጭ ብለው ቪዲዮ ሲቆርጡ ነው የሚሉት እና ለምን ብሎክ አታረጋቸው? ለምን መሰለህ ብሎክ ማላረጋቸው? አንተ ቤት በገባን ቁጥር ለምን መሰለህ ብሎክ ማላረጋቸው? ለምን መሰለህ? ኦኬ እንዲሳደቡ ነው። ኖ ሰሙዬ፣ አንተ እኮ አሁን እንኳን እንደገባ የበረንዳ ልጆች ምናምን ስትል እነሱ ማንነት አላቸው። ገብቶሃል? አንተ እዚህ ቤት ገብተህ የበረንዳ ልጅ ስትል አይ ኖርማሊ እኔ በውጭ መስመር ሳንተን ስል ነበር ሮል አድርገውና የለ ቆይ ልንገርህ እንትን ፓስተር አሌክስ እኔ ያንተም ስህተት ሜንሽን እያደረጉ ቆይ ሜንሽን እኛን ሰው ነው በቃ ምን ነገር ያለበትን ሰው ነው የምናገረው። እግዚአብሔር ሰው ለማንኛውም እንትን ነው ኮሜንቱም እኔ ማጥፊያውም የለኝም። ምን ውስጥ እንደምገባ በትነግረኝ ዳኒ ደስ ይለኛል። ኮሜንቱ ፊት ጋር ነው። ሞዴሬተር ከሰጠኸኝ እንትን አደርጋለሁ። ይኸውልህ እንካ እኔ አሁን ይኸው እንዴት ነው ለኔም ለሌላ ጊዜ በግራ በኩል በታች በኩል 3 ነጥብ ነገር አለች መሰለኝ። ኮሜንት የሚል ውስጥ ገባና በቀኝ በኩል በቀኝ በኩል ሴቲንግስ ኮሜንቱ ላይ ትገባና ክሊክ ስታደርገው ምርጫ ይመጣልሃል። እሱ ላይ ኮሜንት ኦፍ ትለዋለህ። እሺ ከኮሜንት እንትን ልስጥ ሞዴሬተር ልስጥ። ቆይ ግድ የለም ይሄው ዶክተር ዳኒ ሞዴሬተር ዳኒ ይሄው ሰጥቻለሁ። ይሄው እንዴት እንደሚደረግ እንግዲህ ኦኬ እሺ። እና እኔ በሰሙ ጉዳይ እንኳን ያለኝ ነገር ምንድነው፣ ሰሙ እንግዲህ አንድ ጊዜ ግለት ውስጥ ገብተሃል። ሰዎች የሆነ ነገር ይሉሃል፣ አንተ መታገዝ ተከትለው። እኔ እዚህ ቤት ውስጥ ማንንም ሰው ቦልኬ አላውቅም። ፐርሰናሊ ቪዲዮ የሰሩ አለ ፓስተር አሌክስ። በነገራችን ላይ እኔ ማንም ምንም አይለኝም። ምንም የሚሉኝ ምን እንደሆኑ እነማን እንደሆኑ ታውቃለህ? ፓስተር አሌክስ ልንገርህ፣ ማንም ምንም አይለኝ። ምንም የሚሉኝ የቲክቶክ እዚህ ቤታቸው የሚከፍቱ ጎረምሶች አሉ አይደለ? የሚሰሙ ሳይመስላቸው ሲቀር እንደነዚህ ያለን ሰዎች ነው። ያው አንተ ቤት አልገባውም፣ በውጭ መስመር እያየሁ ነበር። ምክንያቱም እየተከተሉ እየመጡ ይህኚህ ሰዎች በቃ የሆነ የአንድ ብሔር ልጆች ናቸው ተሰብስበው የሚሳደቡት። ኦብቪየስሊ እኔ መጥራትም ስለደበረኝ ነው። ምክንያቱም ብሔራቸውን በአንድ ቋንቋ ነው የሚናገሩት። በየገቡበት ነው የሚሳደቡት። ገብተዋል? የአንድ ብሔር ልጆች ናቸው። በየገቡበት የሚሳደቡት ስድብ እንዳይመስልህ። ይኸው እኔ አሁን አንተ ቤት አልገባውም። አንተ ቤት አይደለ? በውጮኜ እንዲህ እያየሁ ነበረ፣ እየሰማሁ ነበር። በተደጋጋሚ ሜንሽን እየተደረግኩ ስሰደብ የነበረው እኔ ነበርኩኝ። እኔ እነዚህ ልጆች አላቃቸውም። እኔ አንደኛው ይሄ ግሎሪ የሚባለው በጣም የሆነ ቆሻሻ የሆነ ስድብ ሲሳደብ ነው የማውቀው። ቁጭ አድርጌ 30 ደቂቃ ነው ቁጭ አድርጎ ሲሰድበኝ የነበረው። እኔ ከዛ ጊዜ መልስ አልሰጠሁትም።
ከዛም በኋላ ይሄ ልጅ ማን ነው ብለህ ስትሄድ ሂድ በየገሳቸው እየሰቀሉት ጀግና የሚያጫውቱት ልጅ ነው። ቪዲዮ እየቆረጠ የሚሰጥላቸው የሚሳደብላቸው ልጅ ነው። ስለዚህ ይሄ ልጅ በራሱ ዕውቀት የለውም። አንድ ቀን ቁጭ ብሎ አንድ ቤት ሲማር አይተነው አናውቅም። በየቤቱ እየዞረ ሲሳደብ ነው የምናየው። ኦርቶዶክስ ቤት ይግባ ይሳደባል፣ ወንጌል አማኝ ቤት ይግባ ይሳደባል። ለማን ነው የሚሳደበው ብለህ ስትል ለማንም ማለት ሂድ ቤት ግባ እንትን ይሄ በቃ ኦል ኢን ኦል አማርኛ እንዳታወራ ቴልኮ የሚባለው አማርኛ እንኳን አይችልም። ወይ በአማርኛ መጻፍ አይችልም፣ ወይ በአማርኛ ማውራት አይችልም። እየሰበሰበ ግን እነሱን ሰብስበው የሚያሳድቡ ግሩፖች አሉ። ዳሴት በቀደም ነገር ያለው ከነዚህ ሰዎች አሁንም ልክ ተከትለው ልክ አንተ ቤትን ስከፍት እየመጡ በቃ እንደ አይነት ሰዎች አንድ ላንተ የማይጠቅሙ ከሆነ ብሎ ካርጋቸው። ምክንያቱም እኚህ ልጆች እንዲማሩ አይደለም መጠቀሚያ ናቸው። ቁጭ ብሎ ሪከርድ ያደርጋል። ከላይ ያሉ ይሄ የቲክቶክ አንበሶች አሉ አይደለ? ወንጌል ሳይገባው ወንጌላዊ የሆነው ቤቱን ከፍቶ የሚሰብክ ለነሱ ይሰጧቸዋል። እና ዳኞች ናቸው፣ የቲክቶክ ዳኞች ናቸው ምናምን የሚያክቱ ምናምን። ኦል ኢን ኦል እነሱን መሆንና መምሰል ከብዱን አይደለም። እንደነሱ የቆሸሸ ህይወት ውስጥ መግባት ከብዱን አይደለም። ሰሙዬ እነሱ እንዳይናገሩ ምን እያደረግን እየላክን ሰው ማሰድ። ቆይ አንዴ ይቅርታ ዳኒ፣ እኔ ከአቅሜ በላይ ሆኖ ነው እዚህ ጋር አሁን መናገር። እነሱን ዝም አሰኝተናል ነው ኮሜንት መናገር የጀመርነው። ሰሙ እነሱን ዝም አሰኝተን አንተ ትቀጥላለህ። ቆይ ፕሊስ፣ እኔ እነሱን ዝም ማሰኘት አይደለም። እኔ ቤቴን ከፍቼ መናገር የጀመርኩት ከ3 ወር ከምናምን በኋላ ነው። አሌክስ 3 ወር ሙሉ ፎቶ እየተዘቀዘቀ ሲሰደብ እኚህ ቤታቸው እየሰቀሉ ጀግና የሚያጫውቷቸው ልጆች ማለት ነው። ፎቶውን እየዘቀዘቀ አንድ ቀን ገብተው እረፉ ያላቸው ሰው የለም። እኔ ማቀው ስንት ልጆች እንደሆኑ ታውቃለህ? 3 ሴቶች ተው ያሏቸው 3 ሴቶች በቁጥር ዳኒ ከፈትከው ሞድ እንትኑን ከ3 ወር በላይ አሁን እነሱን ዝም አሰኘውኝ። ሰሙ ደግሞ እየተናገረ ጸጥ ያለ ሰው መጥቶ እኔን የመናገር ምክንያቱም ወንጌላዊ ነኝ እያለ እዚህ ጋር ባይሸቅጥ ጥሩ ነው። ይሄ ባጭበረብር ምናምን ድራማ ባይሰራ ሄደ ወንጌላዊነቱን እዛ ሄዶ ተቀቅሎ ይብላው። ወንጌል ያልገባው ወንጌላዊ ነኝ እንዲል ተሳዳቢ እየላከ እዚህ ጋር ከንፈር እየመጠጠ አይዞ ምናምን እኔን እንዲለኝ አልፈልግም። ነግሬያቸዋለሁ። በውስጥ መስመር ብሎ ብዙዎቹን አውርቻቸዋለሁ። እንትናን እኮ እናውቀዋለን፣ እንትና ምስኪን ነው። ምስኪን ሆኖ ነው እንዲህ አይነት ባለጌ ሰው የሰው ፎቶ ላይ የፌዴራል ፖሊስ አርማ እየለጠፈ ምናምን። እኔ እኮ ነግሬያቸዋለሁ። ውጡ፣ ጀግና ከሆናችሁ ውጡና እስኪ በፎቶ ውጡ ብያቸዋለሁ። ይሄኚህ ሰዎች እነማን ቤት እንደሚገቡ ይታወቃል። እነማን እንደሚልኳቸው ደግሞ ኦብቪየስሊ ይታወቃል። ሰሙዬ እሺ፣ አንድ ነገር ከፈቀድክልኝ አንተና ግሎሪ ፐርሰናሊ ምንም የሚያጋጫችሁ ነገር እንደሌለ ይሰማኛል። ግሎሪ ላስገባውና ከዚህ በኋላ በሰሙ ጉዳይ ቢሳሳት አይነት ባለጌ ጋር ላውራ በእናትህ። እኔ ፓስተር ሄለን በገባች ሰዓት ቁጭ ብለን ልናወራ ሞክረን ነበር። ፓስተር ሄለን ቤት በጣም በሚገርም ሁኔታ እኔ አላቃቸውም። ይሄ ግሎሪ የሚባለው ማቀው እኔ አንድ ማን አገልጋይ ዘሪውን የሚባል እሱ ቤት ገብተን እየተነጋገርን ነበር። ኦብቪየስሊ ልክ አንተ ቤት እንደምንገባ አገልጋይ ዘሪውን ቤት እንገባ ነበር። ቁጭ ብለን ስንገባ ቀጥታ ገባ። ሪኩዌስት ጠይቀው የማንንም አህዛብ አስገብተህ እንዴት ታስወራለህ ወንጌል አማኝ ቤት ብሎ ስድብ ጀመረ። 30 ደቂቃ ቁጭ ብሎ ሰደበኝ። ብልግና ስድብ ነው የሰደበኝ። አንድ እህት አለች፣ አንድ ሴት ምን አድርጎ ነው መስርበው ብላ ከሱ ጋር ግብግብ ስትል እሷንም ብልግና ሰርቦ ነው አለች ልጅቷ ቲክታክ ላይ። እኔ ኦርቶዶክስ ከዛ ጊዜ ጀምሮ ልጁን ሳይው ራሱ በጣም ብሎክ ያደረኩት የዛን ጊዜ ነው። ማን እንደፈታው አላውቅም። የሆነ ነገር አሁን ይሄ ሰው ምክንያት ምንድነው ብትል አላውቅም። ለምንድን ነው ሲሰድበው 3 ወር ሙሉ ፎቶ እየተቀልክ ለምን ነው የምትሰድበው ብትለው አይመልስልም። አስገብተህ ነው ጠየቅነው። 5 ሰዓት ሙሉ ፓስተር የለም ቤት ሰሙ ኢየሱስ አማላጅ አይደለም ብሎ ያምናል። ስለዚህ ይሄን ይመስክርልን። እንግዲህ ይሄ ሰው ማለት በህይወቱ መጽሐፍ ቅዱስ አንብቦ ማያውቅ ሰው ነው። እንዲህ ነው ያለው። የት እኔ ስለደማበት ቦታ አለ ወይ አሳየን መረጃ። 5 ሰዓት ነው ያስጠበቀን። 5 ሰዓት እኔ ብልግናውን አውቃለሁ። ባለጌ እንደሆኑም ኦብቪየስሊ ይታወቃል። እነዚህ ልጆች ባለጌ እንደሆኑ ይታወቃል። ሆን ብለው ግን እነዚህ ልጆች የሚጠቀሟቸው ወንጌል ሊያስተምሯቸው አይደለም፣ ሰው እንዲሳደቡላቸው ነው። አንተ ከተፈለክ አንተ ከደበርካቸው ምን ያደርገዋል መሰለ?
በራሳቸው አይመጡ። በራሳቸው አይደለም የሚመጡት፣ ሚልኩብህ እንዲህ አይነት ሰዎችን ነው። ይሰርባል። እኔ 3 ወር ሙሉ እቃ እስኪያንገሸግሸኝ ተሰደብኩኝ። ፓስተር አሌክስ ፎቶ የተለጠፉ ለመንኳቸው። ቦስ ይቅርታ ካስቀየምኳችሁ ይቅርታ ብዬ ቦስ ቴክስት አደረግላቸው። ምን እንዳደረጉ ታውቃለህ? ይቅርታ ያልኩ እንትኑን ስክሪንሾት አድርገው ለጥፈው ተመልከቱ፣ እውነቱን ስናጋልጥ ያው እየለመንን ነው በውስጥ መስመር ብሎ ለጠፉ። እንደነዚህ አይነት ሩድ አሮገንት ያልተማረ መሀይም እንዲህ አይነት ሰው እናቱ ወልዳው ፎቶን አይለጥ። እስኪ ፎቶህን ለጥፍ ግሎሪ የምትባል ሰው እኔ እናንተ የት እንደምንጋኝ እንታያለን። አንተ የፌደራል ፖሊስን አርማ የለጠፍከው እኔ ላይ ናግባ። ምክንያቱም ትልቅ ሰው ነህ። በእነዛ እናንተም ይሄን እንዲህ አይነት ያልተማረ መሀይም እየላካችሁ ሰው ታሰድቡ። እስኪ ጀግና ከሆናችሁ ነው በትምህርት እኔን በወንጌላውያን ትምህርት ሞግቱ። እንዲህ አይነት የማይረባ ሰው ለራሱም ለማንም የማይረባ ሰው እየላካችሁ ከምታሰድቡ እስኪ እንትን በሉንና ከነዚህ ጀርባ ያላችሁ የምታሰድቡን ሰዎች ኑና እስኪ በወንጌላውያን ትምህርት ለምን አንሞጋከትም? ለምን አትሞክሩኝም? በጣም ለምኛችኋለሁ፣ እረፉ። በውስጥ መስመር ሄጄ በጣም ምክንያቱም ለካስ እናንተ ጋር እረፉ ማለት እናንተን በቃ መለማመጥ ለካስ ሽንፈት ነው የሚመስላችሁ። በእንደናንተ ልክ ባለጌ ሆኖ ሰው ካልመጣ ስለማይገባችሁ ነው። መተጫጫ ትጫወት እያንዳንድሽ ውስጥሽን ማንነትን ምንነትን እንተዋወቃለን። ሰሙዬ ስታፒት አቁሙ ብዬ በጣም ለምኛችኋለሁ። ቤቴን ከፍቼ እኛ መዝሙር ፓስተር አሌክስ በደንብ ልገር መዝሙር ከፍተን ቆይ አንድ ልጨርስልህ። መዝሙር ከፍተን መዝሙር እየሰማን አታቆምማ። ይኸው አሁንም ለመሰለ ብዙ ነገር ይዛል በጣም ሰፈር አርጌ ነው ማወራው። ዝም ብዬ አውቃለሁ። መዝሙር ከፍተን መዝሙር እንትን እያልን የእግዚአብሔርን ቃል ነበር የምንናገረው። ምን እንዳደረጉ ታውቃላችሁ? ምን እንዳሉ? መማር ይቀድማል። ሳትማር ለምን ቤትን ትከፍት? ይኸውላችሁ እኔ ሌላ ነገር አይደለም። ይኸውላችሁ ተስፋ ነው ማስቆረጣችሁ። ተስፋ እኔ ሰሙ አይደለም ለእንደናንተ አይነት የማይረባ ሰው ይቅርና እዛ ኦርቶዶክስ ቤት እያለው እንኳን ቤቴን አላዘጉኝም። በጣም ሃምብል ሆኜ ላወራችሁ ሞክሬ ነበር። እረፉ ብዬ ለምኛችሁ ለእናንተ መለመን ለካስ እናንተን የባሰ ባለጌ ማድረግ ነው። ህይወታችሁ የሆነ የተብኳካ የተጨመላለቀ ህይወት እንደሆነ እና ኦቨስሊ እናውቃለን። ግን እንደናንተ አይነት ህይወት ቢኖረኝ እዚህ ሚዲያ ላይ አልመጣም ነበር። አውቆት በደንብ ከነ ብልግናችሁ አርፋችሁ ቁጭ በሉ። ባንነካካ ይሻላል። አሁንም አቅም ካለህ በትምህርት መተህ ሞግት። እነማን ሰው እያደራጃችሁ እንደምትልኩ አውቃችኋለሁ። ቤትህን ክፈት ና ሞግተኝ፣ እሞግታለሁ ብለህ ጥራኝ። የፈለክበት ቦታ መጥቼ በትምህርት እሞግታለሁ። ይሄን የመጨረሻ ብለህ አለበለዚያ ግን እንደነዚህ ተስፋ የቆረጡ ተስፋ ቢሶችን እየላክ የምታሰድበኝ ከሆነ ቀጥታ ልመጣብህ እችላለሁ። አሁን እነዚህ ነው አይደል የምናገረው? እነማን እንደምትልኳቸው ስለምናውቅ ቀጥታ በስማቸው ነው። ኧረ ሰሙ እሺ በለኛ። አሁን ደግሞ ተራውኛ ነው። እሺ አሁን ሰሙ ምንድነው መሰለ፣ ሁሌ እንደምትለው ታላቅ ነኝ፣ ያገርህ ልጅ ነኝ፣ በጣም አውቃለሁ፣ እረዳሃለሁ። አንተ መንፈሳዊ ነገር ላይ ነው ያለው። ሰይጣን የሚባል ነገር አለ። ይህን ሳታቅ ነው እንዴ? አንተ የምትሰደበውን እኮ ሰደባለሁ። አንተ የምትለውን ቪዲዮ መሰራት ተሰርቶብናል። እዚህ ያለ ሰው ለመከበር ብቻ ሳይሆን ሊሰደብበትም ነው መንፈሳዊ ነገር አንዱ። ስለዚህ ማድረግ ያለብህ ስለ ክርስቶስ ስለ ወንጌል ስድብ አለ፣ ዱላ አለ፣ መከራ አለ። ስለዚህ አንዳንድ ጊዜ ወንጌልን ተረዳ። ለምን ሰደቡኝ ካልክ እኔ የመጀመሪያ ጥያቄ እንትና አንድ እዚህ ቲክቶክ ላይ ያለ ሰው አለ አሜሪካን ሀገር የሚኖረው ወንጌል ዋጋ ልክ እንደሚጠይቀው ሲገባው ወንጌልን የተሳደበው የገባህበት የክርስትና ህይወት መከራ አለበት። ፐርሰናሊ ስምህ እየተጠራ ሊሰደብ ምናምን የሚችልበት አጋንንት ምክንያት ነው የሚፈልገው እምነትህን ለመምታት። ስለዚህ እኔ የምመክርህ ነገም ትሰደባለህ፣ ከነጎዲያም ትሰደባለህ። ከነጎዲያ ብቻ አይደለም ፎቶ አይደለም አንተ እልህ ውስጥ ገብተህ ክርስትናው ላይ ያለህን መልካም ነገር አሁን በምትለው መንገድ ለማድረግ እንዳታስበው። ክርስትናህን
አሁን ሰሞኑን እኮ ጥሩ እያስተማርክ ነበር እኮ። እኔ ገና ያወቅኩ ቀን እኮ ከፍተህ ከአባቶች ከመጽሐፍ ቅዱስ ከታሪክ ምናምን እያልክ አሁን ቶታሊ ለነሱ መልስ በመስጠት ነው ኢነርጂ ውስጥ ያለው። ሰይጣን አንተ ውስጥ ያለውን መልካም ነገር እንዳይወጣ እያደረገ ነው። ሰሙ አንተ ጋር ያለውን እጅግ የከበረውን ነገር አስብበት። በእውነት ነው የምልህ እስከ ዛሬ ድረስ ሐሳብ ስትሰጥ ይህንን ነገር ቀጥል፣ አለበለዚያ ይህን ብዬ ነው የምጨርሰው። ይቀጥላል ተቃውሞ፣ ይቀጥላል ስድብ። ጌታ ኢየሱስ አንተ የምትለውን ነገር ሆኖበታል። ሐዋርያቶች አንተ የምትለውን ነገር ሆኖባቸዋል። መጽሐፉን ሲጽፉልን በክርስቶስ አምናችሁ ሕይወት ብቻ ሳይሆን ልታገኙ የተጠራችሁት መከራውንም ነው። መከራው ከውስጥም ከውጭም ነው። ስለዚህ አንተ ማድረግ ያለብህ ራስህን እያማጠንክ መቀጠል ነው። ሰደቡን ብለህ ካቆምክ አለቀልህ። ፎቶ ይሰቅላሉ፣ ስምህን ያጠፉብሃል፣ የሌለ ስም ሊሰጡብህ ይችላሉ። ከሰዎቹ ጋር ጉዳይ ሳይሆን መጋደላችን ከደምና ከስጋ ጋር አይደለም። ጸልይ፣ በቤትህ በቃ ጸልይ። እግዚአብሔር ሆይ ሰይጣን በሰዎች ተከራይቶ በእኔ ህይወት ላይ ከዓላማዬ በማንኛውም ጉዳይ ላይ እግዚአብሔር ሆይ ጸልያለሁ ያልክ ጸልይ። አለበለዚያ ማይንድን ቢዚ ነው የሚያደርጉት። ወይ ስራህን አትሰራም፣ ወይ ዓላማህን አታደርግም። ጤንነትህን ሁሉ አይምሮህን ሁሉ ወዳጅ ብዙ ነገርህን ነው የምታጣው። በጎ የሆነውን ነገር አስብ፣ መልካም የሆነውን ነገር አስብ። በመልካም በሆነው ነገር ምሳሌ መሆን ቻል። ከዛ ውጪ አንድ ነገር ብዬ ልጨርስ። ሰሙ እኔ ቤት አንድ ሰው ተቦልክ ያለው የሚል ሰው ካለ ይምጣ። እኔ ሰው ቦልክ ያላቀም እየሰደቡኝ እየተውኳቸው ነው። እየሰደቡኝ ሲሰላቻቸው ጥለውኝ ሄደዋል። ፎቶ እንኳን አድርገው የሰደቡኝ ሰዎች ላይ አልቦለኳቸውም። ወዳጄ ክርስትናው እየቦለክን ስንቱን ቦልከን እንጨርሳለን። ሰሙዬ ስንቱን እንቦልካለን። ይምጡ፣ ይማሩ፣ ይቀየራሉ፣ ገንዘብ ይሆናሉ፣ የሚጠቅሙ ይሆናሉ። ስለዚህ የሰደቡን ስንል ማን ነገ ደግሞ የሆነ ሰው ተነስቶ ይቀበል የነበረ ሰውዬ የሆነ ነገር ሲል እሱንም መቦለክ አይደለም። ማድረግ ያለብንም መሰለ ይምጡ፣ ይሳደቡ፣ ኮሜንት እያየን ኢንጆይ እናርግ። በቃ ስራ ፈቶች ናቸው እነዚህ። ስራቸው ይሄ ነው። ገንዘብ ካለው መታወቂያቸው ከሆነ ይቀጥሉ። በቃ አንተ ለሌሎች ሰዎች እንጀራ ምክንያት ነህ፣ ለሌሎች ሰዎች ለስራ ምክንያት ነህ። እንደሱ እያሰብክ ቀጥል። አለበለዚያ በቀደም ሰምቻለሁ ወንጌል አማኝ የሚባሉ ምናምን ስትል ተቋሙ ላይ ነው አሁን የሚመጣው። ከግለሰብ ወጥቶ አሉ ወንጌል አማኝ ላይ ሊሳደቡ የሚችሉ አሉ፣ መልካም ባህሪ ያላቸው። ልክ በሌላ ቦታ እንዳለ ጳውሎስ በውስጥም በውጭም ይሄ ችግር አለ ብሏል። ራስን ግን ማማጠን ነው። በቃ ራስን አሳድግ፣ ራስን ቀይር። ለነሱ የመዳን ምክንያት የሚሆን እውቀት አንተ ጋር አለ። የኔ ወንድማዊ ምክሬ ይሄ ነው። ሰሙ ስለነሱ ደግመ ካነሳ ይዘውካል። በቃ ይዘውሃል። ወዳጅ አሁን እንገናኝ ምናምንን አይደለም። ጸልይ፣ በቃ እግዚአብሔር ፊት ጸልይ። በቃ እግዚአብሔር ሆይ በምን አይነት ጥበብ ነው ማገለግለው? ምክንያቱም መንፈሳዊ ነገር ስለሆነ መንፈሳዊ ውጊያ አለው ለማለት ነው። አመሰግናል። ዶክተር ፍቅር ምን ትላለህ? እንግዲህ ለሰፈር ልጅ ነው ሐዋሳ፣ ያንተም ወንድም ነው። አንተ ደግሞ የኔም የሰሙም ታላቅ ነህ። ቀጥል። አዎ አትሳቅ ዶክተር ፍቅር አትሳቃው። የኔም የሰሙም ታላቅ ነህ። ከፈለክ በቪዲዮ ና ሁሉ። እሺ ያው እኔ ሰሙኑን ላይ ባይዘ ቤቱ ገብቼ ጠይቀዋለሁ። የሐዋሳ ልጅ ነኝ ምናምን ስለሚል የት ሰፈር ነህ ምናምን አይ ቲንክ ስላሴ ሰፈር ነኝ። አንድ ጊዜ ሲል የሰማው ስላሴ ጋር እናንተ ቤት ፊት ለፊት እና ፎርቅ መሳይን ታውቀዋለህ? ህይወት ብርሃን አዎ እነሱ ቤት አጥር ነው፣ አንድ አጥር ነው ያላቸው። ምን ሆነ ነው? ታላቃችን ነው እንዴ? ምከረን። ያ አይ በጣም ጥሩ ነገር ብለዋል ፓስተር አሌክስ። እና ጎረቤቴን ነው እንደዚህ የመጣው። ቆይ አሌክስ ሰሙሻ ሲዋሽ ነው ባይዞ ፓስተር አሌክስ ታላቅ በጣም በቪዲዮ ውጣ አንተ። እኔ ሲዋሽ ነው ይሄው የኔ ፖርትሬት አለ ይናገር። ውጣ አንተ እንዴ! ኧረ በእናትህ እኔ እኮ አሁን አልጋ ላይ ስላለው ነው በእውነት አሌክስ። ይሁና ፊትህን አሳይ። አንተ ታላቃችን ብቻ አይደለም፣ ቅጣን ግዛን። ይሄው ቅጣን ግዛን፣ ቀጥቀጠን ነው እንገዛለን። ዶክተር ፍቅር ኦኬ። እኔ ያው በቪዲዮ ከወጣው ብዙ ሰው እንዳያቀኝ ብዬ ስለማስብ ነው። ብዙ ሰው ያቀኛል ብዬ ነው ማልወጣው እንጂ ያው ፎቶዬ እንኳን አለ እንትን ላይና። አይ ሰሙሻ ባይዘዌ በጣም አቅም ያለው ልጅ ነው እንዳልከው፣ ብዙ ነገር ውስጡ አለ። ግን
እንዳልከው ያው ውጊያ ባይዘው እየሰራ መሆኑን እኮ የምታውቀው አንድ ነገር ሰክሰስፉል መሆንን የምታውቀው እንደዚህ አይነት ሰዎች ሲመጡ ነው ባይዘው። እና እነሱ ይሄንን የሚሉት እኮ አሁን እሱ የሚላቸው ሰዎች እንደዚህ የሚሉት በቃ የሆነ ነገር አልፎ ስለሄደ ነው እሱ። እና እኔም አንተ እንዳልከው ነው በጣም ብዙ የሚሰማኝ ነገርና ካልሙንና የተወሰነ ጊዜ አሁን እነዚህ ሰዎች አእምሮን ይይዛሉ። እውነት ነው። በጣም ነው ጊዜህን ልብህን ሁሉ ነው የሚያቆሽሹት በቃ በክፋት። እና ይሄ ፕላትፎርም ደግሞ በጣም መጥፎ ነው ባይዞ። ይሄ ፕላትፎርም እኔ ሁል ጊዜ ማልገባበት ሪዝን እዚህ ፕላትፎርም ውስጥ እንዳየኝ አልፌ ነው የምገባው። ምገባበትንም ቤት ደግሞ መርጬ ነው የምገባው። ምክንያቱም አንዳንድ ሰው ሳትፈልግ ክፉ ንግግር ያናግርሃል። እንግዲህ አሌክስ አይተከዋል እንዴት አድርገው አንተን ትሪገር አድርገው በላይፍ በምን የማይመጡበት ነገር የለም ነው የምልህ። የማይመጡበት ነገ በልጆች ሊመጡ ይችላሉ። እውነቴን ነው የምልህ። ነገ በልጆች ሁሉ ሊመጡ ይችላሉ። ቤርግ ውስጥ የቀረጽነው ቪዲዮ አለ ሁሉ እያሉ ነው የሚያወሩት። ሌላ ነገር መስሎ የት እንደሚያውቁኝ ሁሉ እኮ እኔ አላውቅም። እኔ ከቤት የመውጣ አይነት ልጅ አይደለሁም። እኔ የትኛው ቤርግ ውስጥ ቪዲዮ እንዲያዙብኝ አላውቅም። ያ ይላሉ። ገና ይመጣል። ይሄ ማለት አንተ እየሰራ ያለው ወይም ልትሰራ ያለውን ነገር ያውቃል ማለት ገና ገባ ፊውቸር። አንተ ገና ወደፊት ልታመጣ ያለውን ጉዳት የሚያውቅ ጠላት እዚህ ጋር ነው ሊያስቀር የሚችለው። የሰፈር ነገር በማውራት የሆነ ነገር በማውራት አንተ የሚመስል ነገር እንኳን ስታደርግ እዚህ ጋር እንደዚህ እንትን አይቼ እዛ ጋር ደግሞ እንዲሆኗል ብዙ ነገር ሊባል ይችላል። እውነቴን ነው የምልህ። ክርስትና ቅድም አሌክስ እንዳለው ነው እኛ ለራሳችን የምንዋጋበት እምነት አይደለም ይሄ ክርስትና። እኛ ፖል እንደዛ አይደል ያለው ከክርስቶስ ጋር አንድ የሆናችሁት እኮ በቃ ልትሞቱ ነው፣ ሞታችኋል ተብለናል እኛ። በቃ የሞተ ሰው ደግሞ ሪስፖንድ አያደርግም። የሞተ ሰው እግዚአብሔር ነው ሪስፖንድ የሚያደርግለት። እውነቴን ነው የምልህ። እኔ ከፓስተር አሌክስ ጋር ረጅም ዓመት ነው ኢትዮጵያ እያለሁ በዚህ ጉዳይ የምናወራው እና ሁላችንም አሁን እያደግን በክርስትናው ከፍ እያልን ስንመጣ ነው። ፓስተር አሌክስም የሚገርም እንዳንተ ጦረኛ ነበር። ያው ታላቃችሁ ስለሆንኩ ልንገርህ በጣም ሪስፖንድ ያደርግ ነበር። ፓስተር አሌክስ ተዋት መልስ ይሄንን ነገር በቃ ጀስት ሊቭ ኢት። አሁን ግን ዛሬ ይሄው እንዳለው ጠፉ። የሚገርም አሁን በቅርብ የሆነ ስንት ነገር የሚሉ የነበሩት ሰዎች እሱ እየሰራ ያለው ነገር ላይ ፎከስ አድርጎ በመሄዱ ምክንያት ጠፉ። በቃ ይኸው ጠፉ እኮ አሁን እኮ ፓስተር አሌክስ እኮ በቃ ጠፋ እኮ ከአፋቸው ሁሉ በቃ። ምክንያቱም ሰዎች እየመጡ ፓስተር አሌክስን ጆይን እያደረጉ ትልልቅ የሚባሉ ሰዎች መጥተው እዚህ ገብተው ይናገራሉ። ምክንያቱም ቤቱ ግቡን መጥቷል። በቃ አየህ እሱ አሁን ጎሉን አቴን አድርጓል። ስለዚህ አሁን አንተም በቃ ውስጥ ያለውን ኖሌጅ ውስጥ ያለውን እውቀት የገባህን ነገር ዝም ብለህ ቀጥል። በቃ ያንን የሚጮኸው ይጮሃል፣ የሚናገረው ይናገራል። ሰዎች ግን ጆይን እያደረጉ ይመጣሉ። ይሄ ልጅ ለካ እውነቱን ነው ይሄ የሚናገረው ነገር፣ ይሄንን የሚሰራው ነገር ለካ ትክክል ነው እያሉ ብዙ ነገር እየተማሩ ይመጣሉ። ስለዚህ አሁን አንተ ግን ነፍስህን ሁሉ ይዘው ያሉት እነዚህ ሰዎች በቃ አይነው ጉዳትህ ይገባኛል። እኔም ፊል አደርግሃለሁ። ምክንያቱም አንተ ከመጣህበት ባክግራውንድ እዛም የሆነ ነገር አድርገው እዚህም ስትመጣ ዘሴም ሲሆን አይ ካን ካይንድ ኦፍ ፊል ዩ። ግን በቃ ተው በቃ እግዚአብሔር አንተን ለእንደዚህ አይነት ነገር ስለሆነ እያስተካከለህ ያለው ያንን ተረድተህ ወደፊት መሄድ፣ ውስጥ ያለውን እውቀት ማውጣት፣ ለሰዎች ማስረዳት። እነዚህ ሰዎች ስላላወቁ ነው እንደዚህ የሚሉት። ኢየሱስም እኮ የሚያደርጉትን አያውቁምና ይቅር በላቸው አለ እኮ። የሚያደርጉትን ቢያውቁማ እኮ ምህረት ባላስፈለጋቸው ነበረ። ስለዚህ በምህረት ማለፍ፣ ክራይስትን ሪፍሌክት ማድረግ። ዋት ውድ ጂሰስ ዱ፣ ኢየሱስ ቢሆን በእኔ ቦታ ምን ያደርጋል ብለህ ካሰብክ ብዙውን ነገር መመለስ ትችላለህ። እና በርታ። ስልክን እኔ ስልኩንም አሌክሶ ካለ ወይ ላክልኝ፣ ሰሙዬ ላክልኝ፣ በውስጥ እናወራለን። በቃ የሚያስፈልገውን ነገር እኛ በምንችለው መንገድ ለአንተ ለስራ የሚያስፈልገውን ነገር መርዳት በምንችለው ነገር በየትኛውም ነገር አብረንህ እንቆማለን። በቃ አንተ ስራህን ስራ። በቃ ስራ ላይ ፎከስ አድርግና ቀጥል። ጌታ ደግሞ ይረዳሃል፣ ድል ይሰጥሃል። ያን ጊዜ ካለፈ በኋላ ደግሞ የምታወራው ነገር ይኖራል ብዬ ነው ማስበው። የሀገሬ ልጅ በርታ። እንግዲህ ሐዋሳን ደግሞ ያው ሰላም እያመረች ነው ተብሏል። በጣም እንግዲህ ስንመጣ ደግሞ እንገናኛለን። ተባረክ ሰሙዬ፣ ፓስተር ተባረክ። ቴንክ ዩ ዶክተር።
ኤቢዬ ዶክተርና መሐመድ ናና ለምታስብ ዶክተር መሐመድና ኤቢዬ ሰላም ብለናል። ሰሙ ሁላችሁም እንደምታውቁት ትልቅ አቅም ያለው ልጅ ነው። ግን በቃ አንዳንድ ጊዜ ሲቃወሙት በጣም የማይወዳቸው ያልሆነ መረጃ ያላረጋቸውን ነገሮች እያወጡበት እያበሳጩት፣ ሰሞኑን ትምህርቱንም አይነት ቀይሯል። ወንጌል አማኞች ምናምን እያለ እዛ ውስጥ ያሉ ልጆች በጣም አታክ እያደረጉኝ ነው ብለው ቪዲዮ እየሰሩብኝ ነው። ወንድማዊ ምክር ነው። በኮሜንትም አላስፈላጊ ነገር እየተጻፈ ስለነበረ ኮሜንቱን ዘግተነው ነው። ለወንድማችን ሰሙ እኛ የሃይማኖት ገደብ አይደለም እኔ የሚይዘኝ ሰው ፖቴንሻሊ ያለውን አቅም መልቀቅ አለበት ብዬ አምናለሁ። ስለዚህ ግን ምን ይፈልጋል የምትለቀው ነገር ገብቷል። ዝም ብሎ የሚወጣ ነገር የለም። ቻሌንጅ አለ። ያንን ቻሌንጅ ግን በብዙ መንገድ ነው። ስለዚህ አንተ ጋር ያለውን ያንን መልካም ነገር እንዴት ይዘህ መውጣት አለብህ ከወንድሞች ምክር ነው። ኤቢም ዶክተርም መሐመድም ሐሳብ ካላችሁ ለወንድማችን የሆነች ነገር አር ለማድረግ ነው። ሰላም ሰላም ፓስተር እንዴት ናችሁ? ሰላም ነው ወይ? አለ መሐመድ ሰሙ ሰላም እንዴት ነህ? ተባረክ የተባረከ ወንድማችን። ወደ ቁም ነገሩ ከመግባቱ በፊት ኤፊ ጋር ሲመጣ ከኋላ እስላሞች አላሁ አክበር ያያሉ ነውና ሰሙ ጋር ሁሌ ፕሮግራሙ ሲከታተል ከኋላ በኩል ቅዳሴ ነበር። ዛሬ ግን የለም ሰላም አለውና ጥሩ ነው። በጠጥ ባለበት ሁኔታ እያወራን ስለሆነ እና ቴሙ በቃ ቀደም ፓስተር እንዳለው ነው። በውስጥ ብዙ ነገሮች አሉ፣ እውቀት አለ። ይሄ ደግሞ ለትውልድ በረከት ነው። ያው በአንተ ውስጥ ያለው ያንተ አይደለም፣ ለትውልድ ነው። ስለዚህ ይሄ ነገር ደግሞ ብዙዎቹ ደግሞ የሚጠቅማቸውና የሚጠቀሙ ስላሉ እነዚህ ነገሮችን ሁሉ አሸንፈ ያ በአንተ በረከት ለሆንከውና ለአካሉ ለማነጽ ጌታ የሰጠን ጸጋ ማፍሰስ ያለብህ። እንቅፋት የለም አይደለም። ገባ? ቤተክርስቲያን ውስጥ ያሉ አካል ውስጥ የገቡ ሁሉ እየተሰሩ ሳይሆን ሊሰሩ ያሉ ሰዎች ናቸው። ሁሉም ገብቷል። በቃ ምንም እኮ ከዛ ቤት ስድብ ያለው እኮ ስድቡ ይዘን ነው ምግዛ ጋር የምንወጣው። በኃጢአት ውስጥ የነበረው ያ ማንነቱ እኮ ያልተቀየረና ያልታደሰ ማንነት የያዘ ትውልድ ነው ያለውና በዛ በቤተክርስቲያን ውስጥ ሊሰራ ስለገባ እነዛ ሰዎች ደግሞ ምን ቀይረው ማን ነው ካለን በትምህርት ነው ሰዎቹ የሚቀየረውና አንተ ጋር እግዚአብሔር ደግሞ ያ ጸጋ ሰጥቷል። ስለዚህ ይሄ ሁሉ ደግሞ ገባ ሰው የሚሰጠው ያለው ነው። ስለዚህ ያ የሚሰድበውን በውስጡ የሞላው ነው የሰጠ። በቃ አንተን ደግሞ የተሰጠ ነገር በክርስቶስ መንፈስ የተሰጠ ዕውቀት በአባቶች በእግዚአብሔር ቃል በዛ የምታስተምረው ነገሮች አሉ እና ይሄ ባለህበት ነገር እግዚአብሔር የሰጠን ነገር ለኛ በረከት ያደረገው ነገርን ካንተ መቀበል ነው የምንፈልገው። እነዚህ ነገሮች ደግሞ በውስጥ ያለው ነገር ተቀባይነት እንዳይኖር ሰዎች ጋር ደግሞ እንደዚህ እያረክ በውስጥ ያለውን ፍሬ መጠቀም ሲገባን የማይሆን ነገር ካንተ ደግሞ እነሱ መስለ መታየት እንደሌለ የለብህም እና ወንድሜ ባንተ ውስጥ ብዙ ነገር አለ፣ ብዙ አቅም አለ። ስለዚህ እንደምታስተምረው በአባቶች ተክሴ ቴዎሎጂካል የሆኑ ነገሮችን በመጽሐፍ ቅዱስ ያለው ነገር የሚታስተምረው ነገር እሱን ቀጥል። እነዚህ ነገሮች በቃ ያንተ ማንነት በእነሱ ማንነት መገለጥ የለብህም። በቃ just ignore them, just do what you doing። ከዛ በኋላ ደግሞ መልካም ነገር ካንተ እናገኛለን። ተሙ ወንድማችን ጌታን በቃ ሌላ ምንም ነገር የለም እኮ ጌታ ኢየሱስ እኮ እውነት ፊት ለፊቱ ቆሞ እያለ እውነትን አሳይ እያለ አጋንንት አለበት እያሉ የነበሩ ሰው ነው ያለው እኮ ወደ ገዛ ወገኖቹ አልተቀበሉት ሚላኩ እንጂ እያስተማረ በድንቅና በታምራት እያደረገው የተቀበለ የለም እኮ። ለእውነት ደግሞ ስትቆምና እውነትን ስትኖር እኮ ስደት አለ፣ መከራ አለ። ደግሞ ዘመኑን ታውቃለህ። በመጨረሻ ዘመን እንዲህ ይሆናል ከተባለው ነገር አንዱ እውነተኛ ነገር ሳይሆን ተረትን የሚወድበት ሰው የአፈ ታሪክን ዝም ብሎ ቀልድ። አሁን እዚህ ጋር አንተ ስትንጫጫ የሆነ ስትናደድ ስትሰድብ በቃ 200 300 1000 ሰው ይገባል። ትክክለኛ ትምህርት ማስተማርና ስብከት ሲጀምር ለቆ ይሄዳል ህዝቡ። ይሄ ትውልድ ያለ ስለሆነ ዘመኑን መርምረን ትውልዱን ደግሞ ያለበትን አውቀን እኛ ደግሞ ከነሱ ሁሉ በልጠን መገኘት አለብን። እንደ እርግብ የዋ እንደ እባብ ብልይ አድርጌ በተኩላዎቹ መካከል ይሰዳሉ ነው ያለው። ስለዚህ አንደኛ ዊዝደም ያስፈልገናል፣ ሁለተኛ ደግሞ ሲስተሙና ሁኔታው አውቀን መጓዝ ያስፈልጋልና ወንድማችን ተሙ ባንተ ውስጥ ትልቅ ነገር አለ። ትልቁ ነገር ደግሞ ለጌታ ደግሞ በረከት ነው። በረከታችንና ተባረክ። በቃ እነዚህ ነገሮች ሁሉ በቃ እንደነሱ መስለ መታየትም መናገርም ማውራትም የለብህም። እንዳልሰማ ብለህ ዝም ማለት አለብህ። በቃ ኢየሱስ ክርስቶስ ካለ ሊሰቅሉት እየወሰዱ ለሚጠይቁት አንድ መልስ አልሰጣቸውም። ለምን? he has mission
አንተስ የተሰጠ ራእይ አለ፣ የተሰጠ ተልእኮ አለ፣ እግዚአብሔር ያስቀመጠ ጸጋ አለ። ስለዚህ ያ የህይወት ውሃ ካንተ የሚፈልቀው ለበረከቱ የሚሆነው ነገር እንጠቀማለና ተባረክ ወንድሜ። በዚህ መልኩ እንደነሱ አትምሰል። ፓስተር ቅድም እንዳለው ተባረክ። እሺ ዶክተርዬ ሮቢ እንደምን አለ? ቢዚ ነህ አውቃለሁ፣ ግን ያው ዶክተርዬ ምን ትላለህ? እንግዲህ አለን ዶክተር ሮቢ ዶክተራችን ምን አለ? እንደው ለሰሙ ወንድማችን ምን መሰለ ዶክተር ታውቋለህ? ሰሙን በጣም በፊት የምከታተለው ነበር ሰምሻ ስፔሻሊ የአባቶች ላይ ያለው እውቀት ዲፕ ነውና በዛ ኤሪያ ላይ በጣም ስለምፈልገው ብዙ ጊዜ ኦርቶዶክስም እያለ ገባለው ከስር እከታተለዋለሁ። እውነቴን ነው የምልህ በጣም የሚገርም ነገር ነው ያለ ሰሙ። ፕሮፌሽናልም ትመስለኛለህ ይመስለኛል። እና አንድ ነገር ለምችለው ምንድነው የጥራህ የታመነ ነው እስከ ፍጻሜ ያደርገዋል። ማየትም ያለብህ ጀስት የእምነታችሁ ጀማሪና ፈጻሚ የሆነውን ክርስቶስን እያያችሁ መልካሙን ገድል ተጋደሏል የሚለው እግዚአብሔር ያው የጥራህ የታመነ ነው። እሱንም እያየ ነው መሄድ ያለብህ። ሰሞኑን አንዳንድ ጊዜ ስገባ የሆኑ ቻሌንጆች ፌስ እያደረክ እንደሆነ ይሰማኛል። ግን ቻሌንጅ ፎር ቼንጅ ነው ሰምሻ። እኔ የተጠራሁበትን ኮሊንግ አሁን አውቀዋለሁ። አሁን ጀስት እዚህ ውስጥ ያላችሁ ወንድሞቼ መጽሐፍ ቅዱስን በማትማቲክስ ግለጹት ብላችሁ ሊከብዳችሁ ይችላል። አታምኑኝም እኔ የምገልጽበትን። ኢቨን እኔ አሁን መንፈሳዊ ትምህርት ስቲል እየተማርኩኝ ነው። ቁጭ ብዬ እየተማርኩኝ የማየው እንዴት የእግዚአብሔርን ቃል በማትማቲክስ ሞዴል እንደሚደረግ ነው የሚታየኝ። እና ሳደርገው ወጥቼ የሆነን ቃል ማትማቲካሊ ፎርሙሌት ሳደርገውና ያንን ወደ ፕሮግራም ወደ ኤአይ ለማምጣት ስታገል ነው ሙለው። በሌላው በተሰጠው ነገር ላይ ጊዜን ብዙ ጊዜ አላጠፋም። ምን ልላችሁ ነው? ለምሳሌ አንድ ኮርስ ሚሽን የሚባል ኮርስ መወስድ ከሆነ ከጀነሲስ እስከ ሪቨሌሽን ያለውን አስተማሪው እንዴት አድርጎ አንፎልድድ ይሆናል የሚሽን ሐሳብ የሚለውን ሊያሳይ ሲሞክር እኔ የማይበት አንግል እነሱ ከሚያዩበት አንግል ግዴታ አንድ አይነት መሆን የለበትም። እና የሆነ ፕሬዘንት አድርጉ ሲባል ሴንስ ኦፍ ኦር ጄጄ የምቀርብበት እዛ ውስጥ ያሉትንም ላያስደሰት ይችላል፣ ሊያጉረመርሙም ይችላሉና ምን ልልህ ነው ይሄን ያነሳው ሰምሻ የተጠራህበትን ጥሪ ካወቀ ቻሌንጅ ይኖረዋል። ቻሌንጁ ደግሞ ፎር ቼንጅ ነው ቱ ዘ ኔክስት ሌቭል ያመጣል። እና ያየሁት ምንድነው ብትለኝ ባንተ ውስጥ ሪሊ ይሄ ሰክሰሽን የአባቶች ቅብብል በጣም የሚገርም ነገር አለ። ፑሽ ዘ ሊሚት ፕሊዝ ፑሽ ዘ ሊሚት ኖ ዋን ካን ሂንደር። ገብቷል። እግዚአብሔር ነው ያስነሳህ፣ እግዚአብሔር ነው። ኦርቶዶክስ ውስጥ ይድን እያለን ሁላችንም እኔ ያስታውሳለሁ በእኔ ውስጥ እኔ ስለኔ ህይወት ባጫወታችሁ ይገርማችኋል። የኔ አያት ጠንቋይ ነው። ከአያቴ ነው ለኔ መጀመሪያ እየጠነቆለ ለሱ መድኃኒዓለም አለው ሲል የነበረው። ገና ዓለም ሳይፈጠር በክርስቶስ የታሰብኩ ነበርኩ ማለት ነው። ህይወቴን ብታዩት with very challenge በጣም በሚገርም ቻሌንጅ ውስጥ መርካቶ ነው ያደኩት። በጣም በከፋ ነገር ውስጥ ነው ያደኩት። ጌታን ያገኛል ተብዬ የማልጠበቅ ሰው ነኝ። 10ኛ ክፍል 48ኛ ነው የወጣሁት። 11ኛ ክፍል ስገባ ፓስተርዬ 3ኛ ወጥቼ እንዴት የኮረሽ 3ኛ ትወጣለህ ብሎ አስተማሪ በጥፊ መቶኛል አውጥቶ። በቃ እግዚአብሔር የሆነ ነገሬን እንደነካው አስታውሳለሁና ይሄ የጠራን ጌታ እየታመነ ነው ወንድሜ ሰምሻ። በእኛ ጉልበት የሚሆን አይደለም፣ እኛ ፈልገንውም አይደለም ብዬ ነው የማስበው። እኔ ብዙ መቼም ያው አይነት ቴዎሎጂዎችን ቢኖሩ ግን ምንድነው የማውቀው የያዘህ ጌታ የጠራህ ጌታ ባንተ ውስጥ የሚሰራው ስራ አለና ዶንት ሲ ዘ ቻሌንጅ። እግዚአብሔር ተዋጊ ነው። ውጊያው ከእግዚአብሔር ጋር ነው ካንተ ጋር አይደለምና ማለፍ ይጠበቅብናል። ማለፍ አንተ ማተኮር ያለብህ ጀስት አንድ የሚያደርገን ሐሳብ ላይ ሁሉ ጊዜ አንድ የሚያደርገን እንደዚያ ነው የማደርገው። መነጋገር ከቻልኩኝ ፓስተር የብዙ ጊዜ ጋብዘኸኝ ገብቼ አውቃለሁኝና መናገር ካልቻልኩኝ ግዴታ በዚያ ርዕስ ላይ መናገር አለብኝ ብዬ አላስብም። ዝም ብዬ ነው የምወጣው። ቴዎሎጂ ተምረሃል ካላችሁኝ አዎ አውቀዋለሁ የሆነ ነገር አዎ፣ ግን ማንስ ከሆነ አይጠቅምም። በቃ አላነሳውም፣ ማንሳትም አይጠበቅብኝም ሁሉንም ነገርና አንዳንድ ጊዜ እንደዚያ ነው ማለፍ መቻል አለብን። አይደለም ስለራሳችን ሌሎቹ እንኳን ሊረዱት
ካልቻሉ አሁን ትናንትና ፓስተር ገብቼ ነበር ስለዚህ ኤአይ ያስረዳን ኤአይ እንደዚህ ካልሆነ እስቲ ገላትያ 6ን እንዴት አድርገህ ፊልተር አልጎሪዝም ኤአይ ላይ ሰራ ሶ ፎርት እንዴት አድርጌ ማስረዳት ይችላሉ እንዴትስ ይጠቅማቸዋል እነዚህ ልጆች ግልጽ ነው አንዳንድ ጊዜ የማይመለከተን ቦታ ላይ ስንገባ መጠንቀቅ አለብን ብዬ ያስባለሁ ሰምሻ አንተ ውስጥ ትልቅ ነገር አይቻለሁ የአባቶች ጀስት ቀበብሎሽን በደንብ አድርጎ ገብቷል ሰምሻና ፑሽ ዘ ሊሚት ፕሊዝ ፑሽ ዘ ሊሚት የለም ማለት አይደለም ከእግዚአብሔር ጋር ይቻላል ተባረኩልኝ ይሄን ነው ማለት ቴንክ ዩ ዶክተራችን በጣም ቴንክ ዩ ሮቢ እንግዲህ ረጅም ጊዜ ሰሙን ታቋለ ይመስለኛል አለ ሰሙዬ ከታች ያላችሁ ሰዎች ድንገት ይሄ ነገር የሚመለከታችሁ ሰሙ ላይ ቪዲዮ ምሰሩ ምናምን ሰዎች ምንም ጥቅም የለው ማለት ሰሙም ነገ ይሄ ስሜታዊ ነገሩን በጣም ገዝቶ እናንተ መርሳት የጀመረ ቀን በቃ ምንም ጥቅም የለው አሁን ኃይል ያገኛችሁት እናንተም እንደሚናደድ ስላወቃችሁ ነው እዚህ ሰሙዬ በጣም አለፍ በል እንግዲህ እንዳለ ነው ዶክተር ተታወው ቀጥል እንትን ላይ ራይህ ላይ ሐሳብህ ላይ ልታደርገው አሁን እኔ ስጋት ውስጥ የቀጠጠኝ አንድ ነገር ነው ዛሬም ያወራው ወንጌል አማኝ ማለት ስትጀምር በቃ ደብሮኛል ለምንድን ነው ፐርሰ ግለሰቦችን እንደ ግለሰብ ቀጥሎ ተቋምን ተቋም ነው በቃ ወንጌል አማኝ እኛንም ነው ዶክተር ፍቅርንም ነው ዶክተርን ነው ሮቤልንም ነው መሐመድንም ነው እኛም ይወክለናል ገብቷል ስለዚህ ግለሰቦቹ እነ ግሎሪ ናቸው እናናገራቸዋለን በቃ አይጠበቅም ከወንጌል አማኝ እንደዚህ አይነት እየተከታተላችሁ ልታደርጉ አይገባም አንተ ግን አሁን ሽፍት አስደረጉ ወንጌል አማኝ ተደብቀው እንትን እያደረጉ ድሮም ወንጌል አማኝ ተሳዳቢዎች ምናምን ስትል ተቋሙ ላይ ነው የመጣው ይሄ ደግሞ ሰይጣን ሌላ ቢዚ የሚያደርግ ስራ ውስጥ ሊከት ነው አንተ ራእይ ያለ ሐሳብህን የምታደርግ ልጅ ነህ ምን ማድረግ እንዳለብህ የምታቀም ልጅ ነህ አውቃለሁ ስታወራ ስነ ስርዓት አለ ትምህርት አለ እላይህ ላይ ስራ የክርስትናው ባህሪ ነው በቃ ይሄን ደግሞ ተው ብለንም ብቻ አይደለም ሌላ ደግሞ ሰይጣን ያስነሳላል መጸለይ ያለብህ አንድ ነገር ነው ጌታ ሆይ ጠላቶቼን አብዛ ግን ትከሻዬንም አስፋ በቃ ቀጥል ጠላት ሁሉ ያለ ዲመን እስካለ የክርስቲያን ጠላቱ ዲመን ነው ዲመን እስካለ ጠላት አለ ስለዚህ መጸለይ ያለብህ ጠላቶቼ ትከሻዬን አሰፋለሁ ጌታ ሆይ ጸጋ ይብዛልኝ በቃ በዚህ ሁሉ ገንጥዬ ቀጥብዬ እሄዳለሁ የተሰቀለውን ክርስቶስን እያየው እቀጥላለሁ ምክንያቱም አንተ ጋር የሚበላ ነገር አለ ማለት ነው እዚህ ሌሎቹ በአንተ ባህሪ እየተቀየሩ ወይኔ ሰሙ ተቀየረ እንዴ ምናምን እያሉ ይቀጥላሉ አለበለዚያ አንተም ከምታስበው ነገር እንዳትጎል ይረዳሃል ብዬ ነው ሮቢ ምን ትላለህ እንግዲህ ትልቅ አገልጋይ ቴዎሎጂያን ምናከብረው ምንወደው ወንድማችን ሮቢ ምን ትላለህ ብዙ ኮንቴክስቱን ስላላወኩኝ ምንም ባልል ይሻላል ምንም ኮንቴክስቱ ኖሌጅ የለኝም እንወዳለን ምን ችግር አለ ሮቢ ማለት በጣም የሚገርም ወንድማችን ነው ኤኒዌይስ ያው ደግሞ ሌላ መካሪያችን አለ ለሁላችን ጥሩ ምሳሌ የሆነ ኤብዬ ኔትወርክ ነው ቅድም ያስወጣ ምን ትለናለህ እባክህ ያው ሰሙሻንም በደንብ ስለምታውቀው ምን ትለናለህ ምን ትመክረናለህ እዚህ የምታዩት ዶክተር ፍቅር ሰሙ እኔ የአንድ ሀገር ልጆች ነን እኔና ሰሙ አንድ አይነት እድሜ ነን ታላቃችን ዶክተር ፍቅር ነው ስለዚህ እኛ እንግባባለን ማለት ነው እሺ ኤብዬ ምን ትለናለህ ምክር አለ ከሌለንም እንጨርሳለን ሰሙዬ መጨረሻ ፋይናሊ ምንም ሌላ ኢነርጂን እንዳታወጣ በሌላ መንገድ ቴንኪው በቃ እናስተካክላለን ምናምን ብለን የምንቀጥልበት አውድ እንዲፈጠር ኤብዬ አለ አሎ በረከት በላያችን ላይ ይደር በረከት በላያችን ላይ ይደር ሮቢ ሰላም ብያለሁ ከረጅም ጊዜ በኋላ ደግሞ ዘግተኝ ተገኘ አዎ በእናትህ ሶሪ ችግር እንዴት ነህ እባክህ አለው ዳኒ አፒ መልእክቴ ደርሶኛል ቴንኪው እውነት ሰላም ብያለሁ ሁላችሁንም በድጋሚ ሰላም ብያለሁ ሰሙ አሌክስ ሁላችሁንም እውነት ለመናገር ብዙ ካቻፕ አላረኳችሁም የሆነ በተለይ ከሰሙ ጋር የተያያዘ ነገር እንደሆነ አስባለሁና ሰሙ እንግዲህ ያው ያለውን ነገር ሰሙን እኔ
መመክረው አይነት ሰው አይደለም ማለት እዚህ ቲክቶክ ላይም ብዙ የቆየ ሰው ነው። በዚህም በዛም ያለው ሁሉንም ነገር ያውቃል። ግን አሁን ሰሞኑን አንዳንድ ቪዲዮዎች ምናምን እንደዚህ ሳይ አንዳንዴ በሁሉም ማለት ልክ ጠላት በሁሉም አቅጣጫ ቢመጣም በሁሉም ግንባር አትዋጋም። አንዳንድ ጊዜ በሁሉም ግንባር ስትዋጋ ይደክመሃል፣ ጉልበትህ ያልቃል፣ ሞራልህ ያልቃል፣ ይስልሃል። ፐርሰናል ላይፍህ ላይ ራሱ ይሄ የቲክቶክ ሶሻል ሚዲያ ላይፍህ ብቻ ሳይሆን ፐርሰናሊ ራሱ ሰላምህን ይነሳል፣ ይረብሻል። እና የምንዋጋው ብዙ ጦርነት ስላለ ያው ዝም ብለን አንዋጋም፣ በሁሉም ግንባር አንዋጋም። እና አንዳንዱን ነገር በጣም እየተውከው ሞር ኢፌክቲቭ ፕሮዳክቲቭ የምትሆንበትን ኤሪያ እየመረጥክ ብታገለግል ብጠቅም ቸርችንም ብዬ አስብለው እንዳይደክምህ እና ያ ደግሞ ህይወትን አሰልችን የሚያደርገው አንዳንዱን ነገር በቃ እያየን እንዳላየን እያወቅን እንዳላወቅን ማለፍ ይኖርብናል ብዬ አስባለሁ። ወይም ደግሞ የሌሎች ሰዎች ስራ አድርገን ልንተወው ይገባል። ሁሉም ሰው የፊቱን ነው መገንባት ያለበት፣ የፊቱን ነው መዋጋት። ልክ እንደ ነህምያ ቅጥር ነው። ሁሉም የፊቱን ይሰራ ነበር እንደተባለው በቃ አቅሜ የፈቀደውን የተወሰነ ነገር ነው ማድረግ ያለብህ እና ክፍተቱ ስለበዛ ችግሩ ስለበዛ በሁሉም አቅጣጫ ሰለፋለሁ ካልክ በቃ በጣም ትቸገራለህ። በአንድ በኩል ኦርቶዶክስ ሚስ ሪፕሬዘንት የተደረገች ሚስ አንደርስታንድ የተደረገች ሲመስል በዛ በኩል ቆመህ ለማስተካከል ስትሞክር፣ በሌላ በኩል ፐርሰናሊ አንተን የሚመለከት የሆነ ነገር የሚናገሩ ሰዎችን ለማስተካከል ስትሞክር፣ በሌላ በኩል ደግሞ የፕሮቴስታንቱ ትምህርት አላግባብ ደግሞ ሲብጠለጠል ስታይ በዋህነት በቅንነት ለዛም ዲፌንድ ስታረግ በቃ ይደክመሃል። ሚስ አንደርስታንድ ትደረጋለህ፣ ጥይት ትጨርሳለህ፣ ኤነርጂ ትጨርሳለህ። ሰው ደግሞ አይረዳህም። በዚህም በዛም ያለው እንደ ዳቦ በሁለቱም በአራቱም አቅጣጫ ነው የሚነድብህ። እኩል ነው የምትበስለው፣ ባይዘው በቃ እኩል ነው የምትበስለው። ምንም የሚተርፍ ሰውነት አይኖርህም እና ለራስህ ብዙ ጊዜ ስጥ። በጣም ኢፌክቲቭ የምትሆንበትን ኤሪያ አይደንቲፋይ አድርገህ የተወሰነ ስራ ብትሰራ ጥሩ ነው፣ እንዳትጎዳ። አስቸጋሪ ስለሆነ የሶሻል ሚዲያው ያለው ላንተ አልነግርህም፣ ታውቀዋለህ። እረፍት ማድረግ ስላለብህ አይዊሽ እኔ እረፍት በቃ ሰው ሰላማዊ የሆነ በቃ ምንም ነገር ሳይል ሰላማዊ ህይወት። እኔ እንኳን አሁን ገና 1 ዓመቴ ነው፣ ግን በጣም አሁን በዚህ 2 ወር ውስጥ አይ ቲንክ 3 ወር ሊሆነኝ ነው። 2 ቀን ነው ቤት የከፈትኩት። እሱም የሆነ ትምህርት ለማስተማር እንደዛም ሆኖ ይደክመኛል ማለት አስቸጋሪ ነው በጣም እና ለራስህ ጊዜ ስጥ፣ ራስህን ተንከባከብ፣ ራስህን ጠብቅ። አይምሮአዊ መንፈሳዊ ምናምን ከሆንክ ሁሉም እንደ ጠላት ሲያይህ በቃ ትጎዳለህ ማለት ነው እና ጊዜ ለራስህ ብትሰጥ በጣም ጥሩ ነው። አቅሜ የፈቀደውን በጣም ኢፌክቲቭ የምትሆንበትን ኤሪያ መርጠህ የሆነ ነገር ብታረግ። አሁን ትምህርት ስታስተምር 1-2 ጊዜ አንተ ቤት ገብቼ በቅርቡ ስለ ኢየሱስ ስታወራ ስታስተምር በጣም በቃ ዳር ይዤ ሁላ መኪና አቁሜ ሰምቼ አውቃለሁ። የምትገልጥበት መንገድ በፊትም ወደ ፕሮቴስታንቱም ሰፈር ሳትመጣ እነ ኤፍሬም ቤት ምናምን አንተን ቤት ስትናገራቸው የነበሩ ትምህርቶች ምናምን ነበሩ እና እነሱ ነገሮች የሰውን መንፈስ ያድሳሉ፣ ያቀናሉ። አሁን የሚያስፈልገው እንደሱ አይነት ላይ ብታተኩር በጣም ጥሩ ነው ብዬ አስባለሁ።
ከዛ ውጭ ያው እንግዲህ ጸልይልሃለሁ እደውልሃለሁ እያልኩ በጣም ጠፍቻለሁ። እስኪ ደግሞ እደውላለሁ አሁንም ለማለት ነው። ተባረኩ፣ ተባረክ አንተም። ቴንክ ዩ። ከሁላችንም እንግዲህ ወንድማዊ ምክር በተለይ ደግሞ ያው ኤቢ በደንብ ተረድቶሃል። ኢነርጂህን የማይጨርስ ነገር ላይ ፎከስ አድርገህ የምትሰራበትን ነገር ለብዙ የሚጠቅም ሰው የሚጠቅም ነገር ላይ እዛ ጋር የሆነ ነገር ማድረግ የምትችልበትንም ነገር ማሰብ ነው። ሰሙዬ በጣም ነው ወደ እንግዲህ እኔ ያው እንዳልኩ ነው ከሆነ ቦክስ ውጪ ነው ማስበው አንተን ለብዙ ነገር አንደኛ ቅድም እንዳለ ፕሮፌሽናል ልጅ ነህ፣ የራስህ ስራ አለ፣ ገብቶሃል። መንፈሳዊ ነገርን ደግሞ እንደዚህ ጊዜ ሰጥተህ የምታገለግል አቢዩዝ ልትደረግ አይገባም። እዚህ አንተ ፎከስ አድርገህ አንድ ነገር ላይ አድርገህ ከዛ እንትን ነው በቃ የሆነ ነገር አዳርግ ያለው በኤቤ የመጣ ነው የምትለው ነገር ካለ በለንና እኛው ያው እርስ በርሳችን እየተመካከርን ነው። እኔን የማይመክረኝ ሰው የለም። ይኸው ከላይ የምታየው ዶክተር ፍቅር ለስንት ዓመት ሲመክረኝ እኔ እንደዚህ አይነት ልጅ አልነበርኩም። ዶክተር ፍቅር ቅድም አውርቷል። እኔ ባይዘዌ ይሄ የተከላካይና በጣም የማጥቃት ባህሪ ነው ያለኝ። ማንንም አልፈራም፣ አልሰማም፣ ምናገር መልስ ምሰጥ በየቀኑ ይኸው ዶክተር ፍቅር እንግዲህ አንተ ምስክር ነህ። በየቀኑ ኢትዮጵያም እያለ እኔ ለማንም መልስ ስሰጥ የምኖር ልጅ ነኝ። አሁን ቁጭ ብዬ እንደዚህ የምሰማው ሌላ ካራክተር ራሴም ላይ የሚሻለው ነገር ብለው በሚመክሩኝ ጉዳይ ላይ ራሴን እያሰለጠንኩ ስለሆነ እዚህ እረዳሃለሁ። ኢነርጂህን በጣም አቅም እንዳለህም እረዳለሁ። ግን በቃ የሆነ ነገር ማድረግ የምትችልበትን ዊዝደም ዛሬ የሰማውን ነገር አፕላይ አድርግ። መጨረሻ ላይ የምትለንን ነገር ብለህ እንጨርስ። በነገራችን ላይ በጣም ቴንኪዩ እግዚአብሔር ይባርካችሁ። እንዲህም አይነት ሰዎች አሉ ለህይወቴ በረከት የሚሆኑ ሰዎች እና አንዳንድ ጊዜ ንግግር ያክማል። አይ ነው በጣም ጀስት በዚህ ልክ እንትን ማለት አልነበረበትም ነገሮችና ጀስት እኔም በጣም በተፈጥሮ እኔ እልህኛ ነኝና ይሄን ነገር መተው እፈልጋለሁ። በቃ እልህ ከያዘኝ እኔ በቃ አልተውም። በቃ በጣም ሞር እንትን እያልኩት ነው የሚሄደውና ጀስት እና ብዙ ጊዜ ፋክት ፋይንደር ነኝ። እውነት በቃ እውነት ብዙ ዋጋ መከፈል እንደዚህ ከልጅነቴም ጀምሮ እንደዚህ ስለማደረግ ነውና ይሄ ነገር ብዙ ሰዎች እና ይሄ ተስማምቶ እንትን ማለፍ ምናምን እያየ ዝም ብሎ ማለፍ አልችልም። ይሄ እንደ ጉለት ያለው ምክንያቱም ሁሉን ነገር ማስተካከል የምችል አይነት ሰው አይደለሁም። ሁሉንም የሚችለው እግዚአብሔር ብቻ ነው። ሁሉንም የሚያስተካክለው እግዚአብሔር ነው። አይ ነው ሰሞኑን ያጠፋሁት ኢነርጂ ያባከንኩት ኢነርጂ ሳስበው በቃ በጣም ያሳዝነኛል። ምክንያቱም የእግዚአብሔርን ቃል ብንነጋገር በዛ ኤነርጂ መሄድ ብችል ኖሮ ከብዙዎቻችሁ ብዙ ነገር እማራለሁ መማማርም እንችል ነበርና ይሄ በጣም ትልቅ በቃ እንዲህ አይነት ሰዎች ያስፈልጉናል። ለዛ ነው ይሄ ቲክታክ ፕላትፎርም እንዲህ አይነት ሰው ያስፈልገዋል። እንዲህ አይነት በቃ ነገሮችን ስተት ሲካሄድ አይቶ አይ መስተካከል አለበት ይሄ እንዲህ ነው ብሎ የሚያወራ ሰው ያስፈልጋል። ነገሩን ሚዲያውን የሚያበርድ ሰው እና እንዲህ አይነት ዲስከሽንም ቢቀጥል ደስ ይለኛል። እኔ በነገራችን ላይ ትልቅ ሁሉ ጊዜ መማር የምወድ ሰውና መማር የምፈልግ አይነት ሰው ነኝና ያው የማላውቀው ነገር ከመጠየቅ ወደ ኋላ አይደለም። ያው መማር ደግሞ በመጠየቅ ብቻ አይደለም በመስማትም ነውና ዛሬ የሚገርም የህይወት ትምህርትን የሰጣችሁኝና ያው በክርስቶስ ኢየሱስም በጣም ነው አመሰግናችሁ። ሁላችሁም ብሩኩን ዘመናችሁ በበረከት ይለፍ። እግዚአብሔር ቀናውና መልካሙን ነገር በህይወታችሁ ያድርግ። የእግዚአብሔር ጸጋ፣ የመንፈስ ቅዱስ ሰላም፣ የእግዚአብሔር አብ ቸርነት፣ የእግዚአብሔር ወልድ ደግሞ ህብረት ከኛ አይለየን። ሁላችንም እንዲህ እንደተሰበሰበ በቃ መስተካከል ካለበት እንደዚህ መስተካከል መተራረም እንችላለን እና እኔ እንዲህ ጀስት እግዚአብሔር መክሊትን እንትን ይላልና እኔ ጀስት ብማማር ደስ ይለኛል። መማርም ወዳለው ያወቅኩትን ደግሞ ለማሳወቅ እጅጉን በቃ ሳነብ
ቀን ያወቅኩትን ሰው ቢያውቅ እያልኩ ምመኝ በቃ ይሄን ቢረዱት እያልኩ ነውና ኢቨን እንትን ብዬ ነው እየጻፍኩላ ነው ሳነብ ማነበውና እንዴት አድርጌ ባቀርበው ነው ብዬ ጊዜ ወስጄ ነው ስመጣ እንኳን እንትን እምለውና እግዚአብሔር ሁላችንን እንደ አቅማችን እንትን እያለን ነውና እግዚአብሔር ደግሞ ወዶ በረከቱን በእኛ ኑሮ የእርሱን በረከት ያው በእኛ በኩል ብዙዎች እንዲያገኙት ሊያደርግ ይችላል። ያው እኛ ብዙ ጊዜ እግዚአብሔር የሚጠቀምብን ሰዎች ነን ወደርንም ጠላንምና በጣም ነው እኔ ዛሬ ከእናንተ በጣም ትልቅ የህይወት እንትን የተማርኩትና ይሄ የኔ የህይወት ሌሰን ነው። ስላቀናችሁ በዚህ ልክ እኔ ጋር ስለመጣችሁ ታንኪው በጣም ነው አመሰግነው። ክበሩልኝ፣ ቡሩክ ነው። ከዚህ በላይ ምንም ከዚህ የበለጠ ማመሰግናችሁ ደስ ይለኛል። ክርስቶስ ኢየሱስ ይባርካችሁ። ቴንኪው ሰሙዬ፣ በጣም ስለሰማህን እናመሰግናለን። ፋይናሊ የምትሉት ነገር ካለ ብለን ሰሙዬ፣ በቃ አሁን ልክ እኔ የመጨረሻዬን የምልህ ልክ ስንዘጋ ቲክቶኩን ዛሬ ተወውና ዝም ብለህ ጸልይ። ዝም ብለህ እግዚአብሔር ሆይ እርዳኝ፣ ትከሻዬን አስፋ፣ ፎከስ የማደርግበት ኤሪያ ላይ ልቤን አበርታ፣ በቃ ባህሪ ላይም እኔም ላይም የሆነ ነገር ማድረግ እንድችል እርዳኝ፣ አግዘኝ። ምክንያቱም አንተ ጋር ያለው ነገር ሰይጣንም ዝም አይልም እኔ በዚህም ደረጃ። ስለዚህ የሆነ ነገር ወደ መጸለይ ምናምን አድርግ ብዬ ጨርሻለሁ። ያላችሁ ነገር ካለ በሉትና እንጨርስ። ወዳለው በርታ። አንተ በጣም አቅም አለ። በጣም የምትገርም ልጅ ነህ። በጣም መንፈሳዊ ቅናት አለ። በጣም ቁጭት አለ። እንዲሆን የምትፈልገው ነገር አለ። ግን ኤቢ እንዳለ የትኛው ቦታ ላይ ምን ባደርግ እጠቅማለሁ የሚለውን ነገር አስብ። በብዙ የጦሩ ግንባር ብዙ መዋጋት ሳይሆን በየትኛው ቦታ ላይ ማሸነፍ እችላለሁ ብለህ ማሰብ የምትችለው ለእኛም ትምህርት ነው። ለእኔ አሁን ተጠቀምኩ። እዚህ ፎከስ አድርጋ አንድ ነገር ላይ ማድማት የምትችልበት ነገር ላይ እንድትሆን የኔ ምኞት ነው። ይሄ የጋራ ጥቅማችን ነው። ሁላችንም ዝም ብለን አንዳንዴ እንገባለን የሆነ ቦታ ምናምን ቁጭት ስላለን ነው። እዚህ ግን የሚጠቅመው ጥይትም እንዳይባክን ሰዎችንም የምንጠቅመው በዛ መንገድ እንደሆነ ተረድቻለሁ። ዶክተርዬንም አመሰግናለሁ። ዶክተር ፍቅርንም ሮቢንም ኤቢንም አመሰግናለሁ። የምትሉት ነገር በሉና እንጨርስ ለማለት ነው። ከሌለ ፓስተር ኤቢንን የአንድ ጥያቄ ልጠይቀው ፈልጋለሁ እና በጣም ብዙ ጊዜ ሲያወራ ሰምቼዋለሁ እና ማይነሩን ዶክተር ፍቅር ብቸኛ ቲክቶክ ላይ ከወንጌል አማኝ የገዛኝ ብዬ ቪዲዮ የሰራውለት ሰው ነው ኤቢን። እኔ በአካል አላውቀውም፣ በእውነት ነው የምልህ። እኔ ምንም ቢለኝ ልሰማው የምችለው ሰው ነው ኤቢ። ቪዲዮ ሰርችለታለሁ እና ምን ልል ነው መሰለህ፣ በጣም ብዙ ኳሊቲ የሆኑ ነገሮች ወደኛ የሚመጡ የሚጠቅሙ ነገሮች አሉት እና በጣም ልክ ነህ። ቀጥል ልል ብዬ ነው። ያ ኤቢ ከቴዎሎጂው ማይነር ያደረገው ሚሊተሪ ሳይንስ ነው ወይ የሚል ጥያቄ ነው። በጣም ብዙ ጊዜ አናሎጂዎችን የሚሰራው በሚሊተሪ እንትን ነው እና በጣም ወይስ ውትድርና ሰርቷል? እሱን ለመጠየቅ ነው። እግዚአብሔር አረ አሌክስ በር ልዘጋ ስትል አስረገጥከኝ። ዶክተር ፍቅር አይ ዶክተር ቴንኪው። እሺ ጥሩ ነው። ጥያቄው ተመልሷል በዝምታ ውስጥ። ጥሩ ነው ብለዋል ኤቢ። እንግዲህ አይ መልስ እኮ ያለው ጥያቄ አይደለም፣ ሪቶሪካል ነው። እኔ ገብቶኛል። እንትን ወዳለሁ እኔ ሰባኪ ስለሆንኩ ምሳሌ በጣም ነው የምወደው እና ደግሞ ወንጌላትን በጣም ስለማነብ የኢየሱስ ክርስቶስ አክቹአሊ ወንጌላት ብቻ ሳይሆን ዮሐንስ ራእይ ላይም ብዙ ነገሮች ምሳሌያዊ ናቸው እና ምሳሌያዊ ነገር ፍጹምም ባይሆን ምሳሌ ያው ደካማ ነው፣ ሙሉ ሐሳብ አይገልጥም። ግን በጣም ጥሩ መሳሪያ ነው። ደግሞ ቀለል አድርጎ ሰው እንዲረዳ እንትን ይላል። እንደመጣልኝ ነው የምናገረው፣ ብዙ አስቤ አይደለም። ምናልባት በአጋጣሚ አብዛኛው ምሳሌ ሚሊታሪ ምናምን ነው ከሆነ እንግዲህ እኔ ጀነራልም አይደለሁም ወታደርም አይደለሁም። ጋድስ ጀነራል እንዴ? ጋድስ ጀነራል ነኝ እንጂ ምን ነካ?
እና እንግዲህ ሰሙዬ በዚሁ የምትሉት ነገር ከሌለ ሁላችሁንም እንወዳችኋለን። ቲክቶኩ በእናንተ መኖር ፈውስ ነው። እናንተ መኖራችሁ በቃ ሰሙ አለ ከተባለ ቲክቶኩ ተፈወሰ ማለት ነው። ለሌላ አንድ ኤፍሬም ሉትራን ምን ይላል? የምትገባበትን ቤት እወቅ፣ ስትገባ ግን ኳሷን አድቫንቴጅ ይዘው ለማጥቃት ያንተን ወገን እንዳይሆን ተጠንቀቅ ይላል። ሁሌ ነው የሚመክረኝ። በቀን 4-5 ደውልለታለሁ፣ ካላጋነንኩ 5 በቀን ደውልለታለሁ። እና ምን ይለኛል? ሁል ጊዜ የምትገባበትን ቦታ እወቅ፣ ቀጥሎ ወንጌልን ሊጎዳ የሚችል ነገር አትስራ ይለኛል። ሁሌ ነው